ሀገር አልባ ሆንኩ ያሉት ልደቱ አያሌው ሀገራቸው ሊገቡ ይሆን? የትራምፕ ድንገተኛ ውሳኔ መንግስት በሽብር የሚፈልጋቸው ፖለቲከኞችን እጣ ፋንታ አሳሳቢ አድርጎታል። በነ ልደቱ አያሌው ጉዳይ የተሰማው መረጃ ለኢትዮ ኤርትራ ማስጠንቀቂያ ተሰጠ። ሀያላን ሀገራት የቀጠና ውጥረት እጅጉን አሳስቦናል አሉ። አልሲሲ አገረሸባቸው። በሌላ ቤቱታ የትራምፕን ቢሮ ማንኳኳት ጀመሩ። የትራምፕ ኢትዮጵያውያን ላይ ያረፈው ድንገተኛ ውሳኔ መንግስት በሽብርተኝነት የሚፈልጋቸውን ፖለቲከኞችን እንዴት ያደርጋቸው ይሆን የሚል ጥያቄ በስፋት መነሳት ጀምሯል። ከነዚህ መካከል እውቁ ፖለቲከኛና ሀገር አልባ ሆንኩ ሲሉ የሚደመጡት ልደቱ አያሌው ሀገራቸው ይገቡ ይሆን የሚለው እጅግ ትኩረት ስቧል። በሌላ መረጃ ደግሞ በኢትዮ ኤርትራ ውጥረት የተለያዩ ሀያላን ሀገራትና ድርጅቶች ስጋታቸውና መፍትሄ ያሉትን ሀሳብ ማቅረባቸውን ቀጥለዋል። ተመድ በዋና ጸሐፊው በኩል ኢትዮጵያና ኤርትራ በገቡበት ውጥረት ምክንያት ያልጀት ስምምነት ሊጣስ ተቃርቧል ባለማግስት የተለያዩ ሀያላን ሀገራትም ስጋታቸውን መግለጽ ጀምረዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወዳጅ እንደሆኑ የሚነገርላቸው ማክሮንም ሀገራቸውን ፈረንሳይ ወክለው ስጋታቸውን ከገለጹት ተርታ ናቸው። የእነዚህንና አልሲሲ በሌላ አቤቱታ የትራምፕ ቢሮ ስለማኳኳታቸው የተሰማውን አክለን ይዘን ቀርበናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የተለያዩ ሀገራት የአልጀርሱ ስምምነት 5ኛ ዓመት በማስመልከት ባወጡት መግለጫ ኢትዮጵያና ኤርትራ ውጥረት ከማባባስ እንዲቆጠቡ አሳስበዋል። እንደ ፈረንሳይ፣ ካናዳ፣ ጃፓን ያሉ ሀያላን ሀገራት በአሁኑ ወቅት የተፈጠረው የኢትዮ ኤርትራ ውጥረት እንደሚያሳስባቸው አስታውቀዋል። ሀገራቱ በተናጠልና በጋራ ባወጡት መግለጫ ኢትዮጵያና ኤርትራ የገቡበትን ውጥረት በሰላማዊ መንገድ እንዲፈቱ አሳስበዋል። ሁለቱም ሀገራት አንዳቸው የሌላቸውን ሉዓላዊነትና የግዛት አንድነት እንዲያከብሩ ሀገራቱ ጠይቀዋል። ሀገራቱ ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ የአልጀርሱን ስምምነት ለማክበር የፈረሙትን ስምምነት እንዲያከብሩ አሳስበዋል። የአልጀርሱ ስምምነት መከበር ለቀጠናው ሰላም ወሳኝ መሆኑን የገለጹት ሀገራቱ አየር ላይ ተንጠልጥሎ 25 ዓመታት ያስቆጠረውን ስምምነት ወደ መሬት እንዲወርድ ድጋፍ ለማድረግ ቁርጠኝነት እንዳላቸው ጠቁመዋል። በተመሳሳይ በአልጀርሱ ስምምነት 25ኛ ዓመት ላይ መግለጫ ያወጡት የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በአሁኑ ወቅት በኤርትራና በኢትዮጵያ መካከል ውጥረት መፈጠሩን ገልጸዋል። በሁለቱ ሀገራት መካከል እንደ አዲስ እያገረሽ ያለው ውጥረት ለቀጠናውም የሰላም ሁኔታ አደገኛ መሆኑን ጉተሬዝ በመግለጫቸው ጠቁመዋል። የተፈጠረው ውጥረት አሳሳቢ መሆኑን የገለጹት ጉተሬዝ የኢትዮጵያና ኤርትራ መሪዎች በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩ አሳስበዋል። ፕሬዚዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ወዳጅ በነበሩበት ወቅት በ2018 ዓ.ም የአልጀርሱን ስምምነት የተቀመጡ የድንበር ስምምነቶችን ለማክበር የቃል ኪዳን ሰነድ መፈረማቸው ይታወሳል። በኢሳያስና አብይ የተፈረመው የአልጀርሱ ስምምነት የመቀበልና ተግባራዊ ማድረግ ስምምነት ዳግም አደጋ ውስጥ ገብቶ ዛሬ ላይ ውዝግቡ ወደ ቀይ ባህር ተሻግሯል። በኢትዮጵያ በኩል ከባድመ እስከ ቡሬ እልባት ያላገኘው ድንበር ውዝግብ ዛሬ ላይ የሚቃኘው ከባህር በር ጋር ተያይዞ ነው። ኤርትራ የአልጀርሱን ስምምነት መሰረት በማድረግ የተፈረደልኝ መሬት በሰሜኑ የኢትዮጵያ የእርስ በርስ ጦርነት አጋጣሚ እጄ ገብቷል እያለች ነው። ይሁን እንጂ ኢትዮጵያ አይደለም የአልጀርሱን ስምምነት የኤርትራን ሀገርነት ጭምር ጥያቄ ውስጥ በማስገባት አሰብን የማስመለስ ጥያቄ አንስታለች። የተመዱ ዋና ጸሐፊ የአልጀርሱ ስምምነት የተፈረመበት 25 ዓመት በማስመልከት ባወጡት መግለጫ ልዩ ቀን በሚል ቢዘክሩትም በተወካዮቹ በኩል ግን ያከተመለት ይመስላል። አብይና ኢሳያስ በፈረሙት ስምምነት መሰረት ኢትዮጵያና ኤርትራ በመካከላቸው ያለውን የድንበር ግጭት በዘላቂነት ለመፍታት ዘላቂ ሰላምን ለማስፈንና የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት እንዲያከብሩ የሚያዘውን የሰላም ስምምነት ቃል እንዲያከብሩና ለዚህም ቁርጠኛ መሆናቸውን በድጋሚ እንዲያረጋግጡ ዋና ጸሐፊው ጥሪ አቅርበዋል። መሪዎቹ ከ7 ዓመታት በፊት የጀመሩትን ሰላማዊ ግንኙነትና ኢኮኖሚያዊ ትብብር በማስቀጠል ከቀጠናውና ዓለም አቀፍ ማህበረሰብ ጋር መስራታቸውን እንዲቀጥሉ ዋና ጸሐፊው አሳስበዋል። ለዚህም የተባበሩት መንግስታት ያላለሰለሰ ጥረት እንደሚያደርግላቸውና ሁሌም ከጎናቸው መሆኑን ዋና ጸሐፊው አንቶኒዮ ጉተሬዝ አረጋግጠዋል። በቀጣይ መረጃ የትራምፕ ድንገተኛ ውሳኔ መንግስት በሽብር የሚፈልጋቸውን ፖለቲከኞች እጣ ፋንታ አሳሳቢ አድርጎታል። በተለይ በፈቃዳቸው ወደ ኢትዮጵያ ለመመለስ ሞክረው በመንግስት ጫና ከአየር መንገድ እንዳይገቡ መከልከላቸውን በመግለጽ ሀገር አልባ ሆንኩ ሲሉ የሚታወቁትና መንግስት በሽብርተኝነት ፈልጋቸዋለሁ በሚል የእስር ማዘዣ ካወጣባቸው ግለሰቦች መካከል ስማቸው ከፊት የሚገኘው አንጋፋው ፖለቲከኛ አቶ ልደቱ አያሌው ሀገራቸው ሊገቡ ይሆን ወይ የሚለውን ጨምሮ የሌሎቹ የታዋቂ ጎራ ሰዎች አዲሱ የትራምፕ መምሪያ እንዴት ይታያል የሚለው ትልቅ መነጋገሪያ
መነጋገሪያ ሆኗል። የማይገመቱ ውሳኔዎችን በማሳለፍ የሚታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ህጋዊ መሰረት ሳይኖራቸው አሜሪካ የተቀመጡ ኢትዮጵያውያን በ60 ቀን ለቀው እንዲወጡ ማዛቸው ብዙዎችን አስደንግጧል። በጊዜያዊነት ከለላ የተሰጣቸውን የኢትዮጵያ ዜጎች በ60 ቀናት ከሀገር ይወጡ ስትል አሜሪካ ያወጣችው ማዘዣ ተከትሎ አቶ ልደቱ አያሌ፣ ኢንጂነር ይልቃል ማዛ መሐመድ፣ በቅርቡ ይግባኝ የጠየቁት አቶ በቀለ ገርባን ጨምሮ በርካታ ኢትዮጵያውያን ጉዳዩ እንደሚመለከታቸው ተሰምቷል። አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረውን የጊዜ ከለላ መብት ማንሳቷን ተከትሎ የሚሰሙ ዜናዎች መንግስትና አሜሪካ ወዴት እያመሩ ነው አሰኝቷል። ብዙዎቹ ዜናውን ተከትሎ ከዚህ በፊት ለተደጋጋሚ እስር ተዳርገው የነበሩና አሁንም የእስር ማዘዣ የወጣባቸው ፖለቲከኞችና በመንግስት ውስጥ ከፍተኛ የስልጣን ቦታ ይዘው ከቆዩ በኋላ ጎራ ቀይረው ወደ ተቃውሞ የገቡትን ታዋቂ ግለሰቦች እጣ ፋንታ አደጋ ላይ ይጥላል የሚል ስጋታቸውን እያስተጋቡ ነው። አሜሪካ ከዚህ ውሳኔ የደረሰችው በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጠርም ከሚል ድምዳሜ በመነሳት እንደሆነ ይፋ አድርጋለች። ይህ ውሳኔ በቅርቡ የብልጽግና መንግስት ይህን ዓመት አይጨርስም በማለት ትንተና ሲሰጡ ለነበሩት አቶ አንዳርጋቸውና የሻዕቢያ መሪዎች አስደንጋጭ እንደሚሆንባቸው ዜናውን የሚከታተሉ አመላክተዋል። ከማስደንገጥም አልፎ እንቅልፍ የሚነሳ እንደሚሆን ነው እየተገለጸ ያለው። አሜሪካ በጦርነት በተፈጥሮ አደጋና በሌሎች ተመሳሳይ የሰው ልጅ የሚፈትኑ ችግሮች ሳቢያ ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ትሰጣለች። ወደ አሜሪካ ያመሩ ኢትዮጵያውያንም በዚሁ መብት ነበር ተጠቃሚ የነበሩት። አሜሪካ በአዲሱ ብሔራዊ ደህንነት ስትራቴጂካዊ ከአፍሪካ ጋር ባላት ግንኙነት ላይ ሙሉ በሙሉ ለውጥ ማሳየቷን ስትገልጽ ዋና የግንኙነቷ መርህ በጥቅም ላይ የተመሰረተ መሆኑን ይፋ ማድረጓን ጠቅሰን መዘገባችን ይታወሳል። በዚሁ መነሻና ኢትዮጵያ ላይ ባላቸው ወቅታዊ ግምገማ አስጊ ሁኔታ ስለሌለ የአሜሪካ ደህንነት ቢሮ ኃላፊ ክሪስቲኒዮም አገራቸው ለኢትዮጵያ ዜጎች ሰጥታው የነበረው ጊዜያዊ ከለላ መነሳቱን ይፋ አድርገዋል። በመሆኑም ይፋ የሆነው መምሪያ ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን በ60 ቀናት ውስጥ ምድሬን ልቀቁ ተብለዋል። በዚህ መሃል ታዲያ እንደ ልደቱ አያሌው፣ ይልቃል ጌትነት፣ ገዱ አንዳርጋቸውና በቀለ ገርባ ያሉ እውቅ የተቃውሞ ጎራ አይከን የሆኑ ታዋቂ ፖለቲከኞች በዚህ መምሪያ ውስጥ ላይካተቱ የሚችሉበት እድል እንዳለ የህግ ባለሙያዎች እየገለጹ ናቸው። ባለሙያዎች እንደሚሉት ከሆነ ፕሬዚዳንት ትራምፕ ያነሱት ጊዜያዊ ከለላ የትግራይን ጦርነት ተከትሎ ወደ አሜሪካ ላቀኑ ኢትዮጵያውያን የቀድሞ ፕሬዚዳንት ባይደን የሰጡት ጊዜያዊ ከለላ ሲሆን ከላይ በስም የተጠቀሱት ግለሰቦች ጉዳይ በዋነኝነት አሜሪካን ጨምሮ በዓለም አቀፍ ደረጃ የሚተገበረው ቋሚ ከለላ አሲለም ማዕቀፍ ውስጥ የሚካተትና ከዚህ በፊት የነበራቸው የስርና የህይወት ደህንነት ስጋት ፕሮፋይልም ጉዳያቸው በልዩ ሁኔታ እንዲታይ የሚያደርገው በመሆኑ በዚህኛው መምሪያ ምክንያት ከአሜሪካ ሊባረሩ የሚችሉበት እድል ጠባብ መሆኑን አክለው ገልጸዋል። እንደ ባለሙያዎቹ ገለጻ ከሆነ ታዲያ እነዚህ ግለሰቦች በአሜሪካ የመቆየታቸው እድል ጠባብ የሚሆንባቸው ከሆነ ወደ ሌሎች መሰል ከለላዎች ወደሚሰጡ የአውሮፓ ወይም የሰሜን አሜሪካ ሀገራት ሊዘዋወሩ የሚችሉበት እድልም እንዳላቸው አክለው ገልጸዋል። በመጨረሻም አልሲሲ አባይ ውሃን የመቆጣጠር ልክፍታቸው ዳግም አገርሽቶባቸዋል። ከሰሞኑ ነገሩ አብቅቷል፣ በግድቡ ዙሪያ ተስፋ የለንም ሲሉ የነበሩት ፕሬዚዳንት አልሲሲ በሌላ ቤቱታ የትራምፕን ቢሮ ማንኳኳት እንደጀመሩ መረጃዎች እየወጡ ናቸው። የግብፁ ፕሬዚዳንት አብዱልፈታህ አልሲሲ የኢትዮጵያ ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተውጣጣ ባለሙያዎች ቡድን ስር እንዲተዳደር ፕሬዚዳንት ትራምፕ ኢትዮጵያን እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸው ከምንጮች መስማቱን ጠቅሶ ዘናሽናል ድረገጽ ዘግቧል። ፕሬዚዳንት ሲሲ በተያዘው ወር ዋሽንግተን አቅንተው ከፕሬዚዳንት ትራምፕ ጋር በግድቡና ሌሎች ቀጠናዊ ጉዳዮች ዙሪያ ለመወያየት ማቀዳቸውን ዘገባው አመልክቷል። ፕሬዚዳንት ሲሲ የትኛውም የናይል ተፋሰስ ሀገር ሌሎች የተፋሰኑ ሀገራት ሳያማክል በናይል ወንዝ ላይ ግድብ እንዳይገነባ የሚያግድ ቀጠናዊ ስምምነት እንዲፈረም አሜሪካ ድጋፏን እንድትሰጥ የመጠየቅ ፍላጎት እንዳላቸውም ምንጮች እንደነገሩት ዘገባው ጠቅሷል። ፕሬዚዳንት ትራምፕ በመጀመሪያ የስልጣን ዘመናቸው ኢትዮጵያ፣ ሱዳንና ግብጽ በግድቡ ውሃ ሙሌትና አስተዳደር ዙሪያ አስገዳጅ ስምምነት እንዲፈርሙ ያቀረቡትን ረቂቅ የስምምነት ሰነድ ኢትዮጵያ ውድቅ ማድረጉ አይዘነጋም። አወዛጋቢው ሰው ትራምፕ ኢትዮጵያን ስደተኞች በሁለት ወር ውስጥ ውጡልኝ የሚል መምሪያ ማውጣታቸውን ተከትሎ በካይሮ ቤተ መንግስት ውስጥ ከዚህ በፊት በግድቡ ዙሪያ በኢትዮጵያ ላይ የዛቱትን ሊተገብሩት ይችላሉ የሚል አዲስ ተስፋ ጭሯል። ደጋግመው ግድቡን ግብጽ ታፈነደዋለች ሲሉ የሚታወቁት ትራምፕ ከወራት በፊት የህዳሴ ግድባችን ላይ የሚያነጣጥር ድንበር ተሻጋሪ መሳሪያዎችን ለግብጽ የሚያስታጥቀውን ደብዳቤ መፈረማቸው ይታወሳል። በክረምቱ አጋማሽ ለግብጽ በርካታ ሚሳኤሎችን ከመሬት አየር ተወንጫፊ የሚሳኤል መከላከያ ሲስተምና ሌሎች ዘመናዊ መሳሪያዎችን ያካተተ 4.7 ቢሊዮን ዶላር የሚገመት የጦር መሳሪያ ሽያጭ ያጸደቁት ትራምፕ በኢትዮጵያውያን ስደተኞች ላይ ያነሱት የቁጣ ጅራፍ ተስፋ ቆርጠው ለነበሩት አልሲሲ የሚያስፈነድቅ ክስተት ሆኗል እየተባለ ነው። አሜሪካ ግብጽን በመካከለኛው ምስራቅ የብሔራዊ ጥቅሟ ማስጠበቂያ አጋር አድርጋ የምትመለከት ሲሆን ግብጽ ከእስራኤል ጋር የሰላም ስምምነት ከፈረመችበት ከ1979 ዓ.ም ጀምሮ
ከፍተኛ ወታደራዊ ድጋፍ ታደርጋለች። የዶናልድ ትራምፕ አስተዳደር ግብጽ ከኢትዮጵያ ጋር በገባችበት የህዳሴ ግድብ ውዝግብ ለግብጽ ያደላ አቋም እንደሚያራምድ ይታወቃል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።